ገብቶ አሁን በተባለው በሱናው የሚሆን ወይ በሌላ መንገድ ብቻ ነይቶ ሙሉ ሰውነቱን በውሃ ዳረሰና ጀናባውን ከላዩ ላይ ምን አደረገ? አስወገደ። ውዱስ ይገኛል። ምን ይሁን ይገኛል ይገኛል ማለት ይገኛል። ውዱ ይኖራል። የት እንዴት ሊኖር ይችላል? መጀመሪያ ነው የሙሉ ትጥበስ ስላደረገ ብልቶቹን ካነካ ይኖራል። ኦኬ እሺ፣ የተሻለ ማብራሪያ ስለሰጠኝ የጀናባው የጁሙአው ያሟላል ይተዋል። የኡስሉ ትልቁ ትጥበት ትንሹንም አቀፈው ማለት ነው። ተቃዋሚ ያለ ያው መንግስትም ምርጫው የሚያምረው ተቃዋሚ ሲኖር እሺ፣ እዛ ጋር ያየው መሰለኝ ድምፅ ታይሙ እሺ፣ ውሃ የጠፋ ጊዜ ጥሩ ልክ ነው። እኔ ባልኩት መሰረት ከሆነስ ንያ አላኩል ያህል ንያ ባያደርግም ውዱ ማድረጉ ግዳጅ ማለት ነው። ከታጠበ ብቻ በቂ ነው። ወኢን ኩንቱም ጁኑበን ፈጠኸሩ አይ ፈግተሲሉ ብሏል። ስለዚህ ሰውየው በጀናባ ትጥበት ንያ ሙሉ እንትኑን ካዳረሰ ውዱ ማድረግ አይጠበቅበትም። ለምን? የውዱ ፓርቶቹ ስንት ናቸው? 4 ናቸው አይደል? እጅ፣ ፊት፣ ራስና እግር አይደለም? እዛው ትጥበት ውስጥ ተካተዋል። እዛው ትጥበት ውስጥ በመካተታቸው ምክንያት ምንም ችግር የለውም፣ መስገድ ይችላል። እንደ ሱናው እንደተባለው እዚህ ጋር አሁን ውዱ አድርጎ ከዛ ሙሉ ልታጠብ ካለ ሙስተሐብ የተወደደ ነው፣ ግዳጅ አይደለም። والمرأة الحائض أو النفساء በወር አበባ ደም ወይም ደግሞ በወሊድ ደም ላይ ያለች ሴትስ በምትታጠብ ሰዓት ምን ታደርጋለች? ተንቁዱ ረእሰሃ ፀጉሯን ትፈታዋለች፣ ጉንጉኑን ሊልጉስሊ ለመታጠብ ሚን አልሐይድ ወኒፋስ የወር አበባ ደምና የወሊድ ደም በሆነ ጊዜ። ምክንያቱም በወር አንዴ ነው የሚከሰተው ይሄ። ያ ደግሞ በወለደች ጊዜ በአመት ወይም በሁለት አመት አንዴ የሚከሰት ነው። ፀጉር መፈታት አለበት የዛኔ። ወአመል ጀናበቱ ጀናባ ግን ከሆነችስ ፈሳሽ በማየት ወይ ከባለቤቷ ጋር የፍቅር ጨዋታ በመጫወት ጀናባ ከሆነች ግን ፈላ ተንቁዱሁ ፍቺ አትባልም፣ ፀጉሩን አትፈታውም። ሒነ ተግተሲሉ ለሃ በምትታጠብ ጊዜ ለዛ ለጀናባው። ለምን? ሊመሸቀት ተክራር ክስተቱ ሊደጋገም የሚችል ነውና በየቀኑ ሊሆን ይችላል የፍቅር ጨዋታው፣ በቀን 2ም 3ም ሊደርስ ይችላል። ያ ማስቸገር ስለሚሆን እንደዛ በምትሆንበት ጊዜ ከጀናባው ውሃ ብቻ እንዲደርሰው የምታደርገው። ወላኪን ነገር ግን የጂቡ ዐለይሃ አን ቱረዊየ ኡሱለ ሸዕሪሃ ቢልማ የፀጉሯን መሰረቶች እንዲህ ከፈት ከፈት እያደረገች በጉንጉኑ መሃል ውሃ እየላከች ውስጡ መርጠቡን ታረጋግጥ እንጂ የግድ ትፍታውና በደንብ ትጠበው አይባልም። ምን የሆነች ጊዜ? ጀናባ የሆነች ጊዜ። ሀይድ ላይና የወሊድ ደም ላይ ከሆነ ግን መፈታቱ ግድ ነው። ወየጂቡ ግድ ይላል على المغتسل رجلا كان أو امرأة ለሚታጠቡት አካላት ወንድም ይሁን ሴት ግድ ነው አን የተፈቀደ ኡሱለ ሸዕሪሂ የፀጉሮቹ መሰረት እንዳለ ውሃ እንደደረሳቸው ቼክ ማድረግ አለበት፣ ማዳረስ አለበት። ወመጋቢነ በደኒሂ የሰውነት መጋቢኖቹን ክፍተት ቦታዎቹ መገጣጠል፣ ለምሳሌ እጅ ላይ ሲሆን እዚህ አካባቢ ላይ እዚህ ብብት ውስጥ፣ ከጆሮ ደግሞ እዚህ በኋላ ፓርቲ የሚደበቁት የሉም። እንደዚሁ ደግሞ ጣቶችና በእግርና በእጅ ጣት መሃል ያሉትን እነዚህም ውሃ ሊደርሳቸው ግድ ይላል። ወማ ተሕተ ሕልቂሂ እንደዚሁም ደግሞ እዚህ ስር ያሉት ጉሮሮ አካባቢ ውሃ የሚደርሳቸው፣ ወኢብጠይሂ ብብቱ ስር ያሉትም፣ ወሱረቲሂ እምብርቱ ውስጥ ዙሪያውን ማለት ነው እምብርቱ አካባቢ ውሃ እንዲገባ ማድረግ አለበት። ወጠይ ሩክበተይሂ የሁለት ጉልበቶቹ መገጣጠሚያ ከኋላ ሳይድ ያለው ከኋላ በኩል ያለው ውሃ እንዲደርሰው ጥንቃቄ ያስፈልጋል። ወኢን ካነ ላቢሰን ሰዓተን በእጁ ሰዓት ያሰረ የለበሰ ከሆነ አው ኻተመን ወይ ቀለበት ያንጠለጠለ ከሆነ ፈኢነሁ ዩሐሪኩሁማ ማንቀሳቀስ አለበት ውሃ እንዲደርሰው ማለት ነው። ምናልባት እነሱ ከእጁ ጋር ተጣብቀው የጠበቡ ከሆኑ ውሃን ሊያሳልፉ ይችላሉ ውሃ ሳይደርሰው። ሰፋ ያለ ከሆነስ ችግር የለውም፣ ያም ሊሆን ስለሚችል ያንቀሳቅሰዋል። ሊየሲለ ልማኡ ኢላ ማ ተሕተሁማ ወደ ውስጣቸው ወዳለ ውሃ ይደርስ ዘንድ። ወሃከዛ ልክ እንደዚህ ባሉ ሸይኹ የጅቡ አን የህተመ ቢኢስባግ ልጉስሊ ትጥበትን ለሙሉ ሰውነት በማዳረስ ላይ ኢህቲማም ሐሳብና ጭንቀት ሊኖረን ይገባል። ቢሐይቱ ላ ይብቃ ሚን በደኒሂ ሸይኡን ከሰውነቱ ላይ አንዳችም ነገር እንዳይቀር፣ ላ የሲሉ ኢለይህ ልማ ውሃ ወደሱ ያልደረሰ የሆነ ያልነካው ፓርት እንዳይቀር መጠንቀቅ አለበት። ወቃለ ሰለላሁ ዐለይሂ ወሰለም ተሕተ ኩሊ ሸዒረትን
ጀናበቱ ከእያንዳንዱ ጸጉር ስር መብቂያው ማለት ነው መሰረቱ ላይ ጀናባ አለበት። ሰውየው ጀናባ ሆነ ሲባል ብልቱ አካባቢ ብቻ አይደለም ሙሉ ሰውነቱ በእያንዳንዱ ጸጉሩ ስር ጀናባ አለውና ፈግሲሉ ሸዕራ ጸጉራችሁን ሙሉ ንጠቡት፣ ወአንቁል በሸራ ቆዳዎቻችሁን ገላችሁን አጽዱ ንጹህ ሁኑ ብለውናል። ረዋሁ አቡ ዳውድ ወትርሚዚ አቡ ዳውድ እና ትርሚዚ በሱነናቸው ዘግበዋል። ወላ የንበጊ ለሁ ስለዚህ ለዚህ ሰው አይገባውም አን ዩስሪፈ ፊ ሰቢል ማ ከተቻለ ውሃን በሚያፈስ ጊዜ ኢስራፍ ከልክ በላይ ዝም ብሎ ማድረጉ አይገባውም ይላል። እንግዲህ ፍሎዋን ታጥሰው እንዴት እንደሚያደርግ ለካ ውሃው ራሱ እንዴት እንደሚፈስ የታወቀ ነው። የኛ አይደለም ብለን ይሆን አላ ኩል ሐል በቤቱም በሚታጠብ ወይ በመስጊዶች ላይ እንደዚህ ለኺድማ ተብለው የተዘጋጁ ካሉ ውሃን በመናፈስበት ጊዜ በተወሰነ መልኩ ብናደርግ ኢስራፍ ባናረግ ጥሩ ነው። ፈልመሽሩዕ ሸሪዓዊ ድንጋጌው ተቅሊሉ ልማኢ ማዓል ኢስባህ ሙሉ ሰውነትን ከማዳረስ ጋር የውሃ መጠን መቀነስ ነው። ፈቀድ ካነ ሰለላሁ ዐለይሂ ወሰለም ይሄ ነው ለኔ ሁሌም የሚገርመኝ የአላህ መልእክተኛ በእርግጥም የተወደው ውዱ ያደርጉ ነበር ቢልሙድ በአንድ እፍኝ ሁለት እጅን ስትሞላ ላይ የሚፈሰው ለሙሉ ውዱ ያደርጉት ነበር። እኛ ግን የምንቀበለው ገና አንድ ጊዜ ለማጠብ ነው። የዛ አይነት ሶስት ለመዳፋችን ነው። እሳቸው በሁለት እጃቸውን እፍኝ ወይ ሙድ ምን ያደርጋሉ? ሙሉ ውዱ ያደርጋሉ። ወየግተሲሉ ቢሳዕ በአንድ ሰዓ ወይም ቁና አራት እፍኝ ደግሞ ሙሉ ገላቸውን ይታጠባሉ። እንግዲህ ቀጭን አልነበሩም። ይሄን እንዴት እንደሚያጠቁት ወላሁ አዕለም። በአራት እፍኝ በሱ ደግሞ ሙሉ ገላቸው ነው። ስለዚህ ፈየንበጊ ልኢቅቲዳኡ ቢሂ እሳቸውን አርአያ አድርጎ መከተሉ ይገባናል። ፊ ተቅሊል ልማ ውሃን በመቆጠብ ረገድ ወዐደም ልኢስራፍ አለማባከል በተለይ አሁን ግድ ነው። ከጦርነቱ ጋር በተያያዘ መልኩ ውሃንም የሚያመጡ መኪናዎች ነዳጅ የለም ብለው ቆመዋል። ስለዚህ ያለው አማራጭ ውሃን ስንጠቀም መቀነስ ነው። ከማ የጅቡ ዐለል ሙኽተሲሊ ልክ የሚታጠብ ሰው ግዳጅ እንደሚለው ይሄ ደግሞ ብዙ ጊዜ ተከራይ የሆናችሁ ሰዎች የምትከራዩበት ግቢ ላይ ሻወር ቤት የሌለ ጊዜ ወንዝ ሄደን እንታጠባለን። ጥንቃቄ ማድረግ ያለብን ነገር አለ። ከማ የጅቡ ልክ ግድ እንደሚለው ዐለል ሙኽተሲሊ በሚታጠብ ሰው ላይ አንየስተቲረ ከእይታ ሊሰወር በቻለው መልኩ ይወደዳል። ከሌላው ባህል ከሌላው እምነት የሆነ ዱርዮቹን አይተን ምን ችግር አለው ምን ጣጣ አለው እንደሚሉት በፓንት ብቻ ቦታውን ስለሸፈኑ ሌላው መሸፈን እየተቻለ ራቆታቸው ቆመው እንደሚታጠቡት ያንን መከተል የለብንም። በተቻለ መጠን አንየስተቲር ከእይታ መሸሸግ። ሻወር ቤት ከተገኘ መልካም ሙሉ በሙሉ ካልተገኘ ደግሞ ቢያንስ ከዚህ በላይ ብቻ ያለው ታይቶ ይሄን የሚሸፍን እንዲህ እያለን በተቻለ መጠን ሰዋራ ቦታ ላይ መታጠቡ አግባብነት አለው፣ ግድ ነው። ፈላ የጁዙ አን የግተሲለ ዑርያናን በይነ ናስ እንደዛም ያስገድደው ሁኔታ ካልተፈጠረ በቀር በሰዎች መሃል ራቁቱን ሆኖ መታጠብን በምንም አይነት መልኩ አይፈቀድለትም። ለሐዲስ አንድ ሐዲስ ስላለ ኢነላህ ሐይዩን አላህ ሐያ የሚያደርግ ጌታ ነው። ሲቲሩን የባሮቹን ነውር የሚሸፍን ነው። ዩሂቡል ሐያአ ወሰትረ ስለዚህ ከባሪያዎቹ ይሄ የእሱ ባህሪ ስለሆነ ከእኛም ሐያ ማድረግንና ሰትር መሸፈን የሚለውን ነገር ይወድልናል። ስለሆነ ፈኢዛ እግተሰለ አሐዱኩም አለ ከእናንተ አንዳችሁ የታጠበ ጊዜ ፈሊየስተቲር በቻለው መጠን ከእይታ ምን ያደርግ ይሰወር። በሳቸው ጊዜ ሻወር ቤት ከሌለ ግን ምንድን ነበር የሚያደርጉት? ወይ በአጥር ወይ በዛፍ ካልሆነም ደግሞ በገመድ ላይ ልብሳቸውን አንጠልጥለው ከልብሱ ጀርባ ሆነው በልብስ ተሸፍነው ነበር የሚታጠቡት ማለት ነው። እኛም ዛሬ በተከራየንበት ግቢ ውስጥ ያ ከሌለ ወይ መሳጅዶችና ሻወር ቤት በአገልግሎት የሚሰጡ በአካባቢያችን ከሌለና ወንዝ መታጠቡ ግድ ሆኖ ከተገኘ የሆነ መታጠፊያው አካባቢ ላይ ምን ላይ በቻልነው መጠን መሰተርን መልመድ አለብን። እስልምናችን ሁሉንም የሚያስተምረን ስለሆነ ማለት ነው። ረዋሁ አቡ ዳውድ ወነሳኢ ኢማም አቡ ዳውድ እና ነሳኢ በሱነናቸው የዘገቡት ነው። ወልጉስሉ ሚነል ሐደሲል አክበሪ ይሄ ወስያ ነው ሸይኹ። እንግዲያውስ ትልቁ ትጥበት ወይም ደግሞ ጀናባ የምንኖርበት ክስተት የተከሰተ ጊዜ ያን ጀናባ ለማስወገድ መታጠቡ አማነቱን ሚን ጁምለቲል አማናት አጠቃላይ አላህ ወደኛ አደራ ብሎ ካሳለፈብን ነገሮች አንድ አደራ ነው። ማንም እኮ አያውቅም። እነ ጀናባችን መታጠብን ፈርተን ወይ ሌላ ነገር ትተን አልፈለግንም አልወደድንም ብለን ሰላት እንመጣ እንችላለን። በእኛና በአላህ ያለ መካከል አማና ነው ከብዙ አማናዎች አለቲ በይነ ልዓብዲ ወበይነ ረቢሂ በባሪያና በጌታው መሃል አላህን ፈርቶ ሊያከናውነው ይገባል። የጂቡ ዐለይህ አን ዩሓፊዘ ዐለይህ ችላ ማለት የለብንም። መታጠብ አለብን። ለምን በቀን 5 አይከሰትም? 5 ከመታጠብ ወደ ኋላ ማለት የለብንም። ወአን የህተመ ቢአሕካሚህ ድንጋጌውን
በጣም አስቦበት ትኩረት ሰጥቶት ሊፈጽመው ይገባል። ለምን ሊዩአዲየሁ ዐለ الوجه المشروع ሸሪዓዊ በሆነ መልኩ እንዲፈጽመው وما أشكل عليه من أحكامه ግራ የገባው ነገር ካለስ እንደዚህ አይነት ነገር ካለ وموجباته ግዳጆቹ ምን እንደሆኑ ካላወቀ سأل عنه ዓሊሞችን ይጠይቅ ولا يمنعه الحياء من ذلك شيء لكلكلوا يقبام كذي نجر اندي ايدت حياء فإن الله لا يستحيي من الحق الله كأونت حياء كمونة يبرر لقلص الانجي فالحياء الذي يمنع صاحبه من السؤال عن أمور دينه ሃይማኖታዊ ጉዳዮችን ከመጠየቅ ሼም ይዞ እስከዛሬ ያላወቅም እንደ ይባላል ብለህ ወይ በሌላ መልኩ ሀያ ይዞ ወደ ኋላ የሚጎትት ከሆነ ይሄ ሀያኡን መዝሙም የተወገዘ የተወቀሰ ሀያ ነው። وهو جبن من الشيطان ከሸይጣን በኩል የሆነ ምንድነው ማስፈራሪያና አንተን ፈሪ ማድረጊያ መንገድ ነው። ለምን ليثبت به الانسان على استكمال دينه ዲንህን የተሟላ እንዳታደርግ ወደ ኋላ ሊጎትትህ ፈልጎ ነው ሸይጣን። ومعرفة ما يلزمه من احكامه አንተን የሚመለከቱ ግዳጅ የሆኑ ድንጋጌዎችን እንዳታውቅ ሸይጣን ወደ ኋላ ሊያስቀርህ ያዘጋጀው ገመዱ ነው። وامر الطهارة عظيم የጠሃራ ጉዳይ በጣም ታላቅ ነው። والتفريط في شأنها خطير ምንም ችግር የለውም ብሎ በሱ ጉዳይ ደግሞ ድንበር ማለት አደጋ አለ። لأنها تترتب عليها صحة الصلاة ምክንያቱም طهارን ተከትሎ ነው ሰላት ትክክል ነው ወይ አይደለም የሚለው የሚወሰነው التي هي عمود الإسلام ሰላት ማለት ደግሞ የእስልምና ምሰሶ ነው። ይሄ ምሰሶ የሚስተካከለው طهارة ሲሆን ነው አይደል? የطهارة ጉዳይ ችላ ልንል አይገባም። نسأل الله لنا ولجميع المسلمين البصيرة في دينه والإخلاص له في القول والعمل لا إن شاء الله እንዳልኳችሁ ያንንም አሁን እንግዲህ ዛሬው ቅድም ተቀርቶ የነበረው ሳምንት አላህ ፈቅዶ ምንቀራው ዝግጅት አድርጌበት ኺላፍ ያለበትን መስአላ አይቼ የሆነ እውቀት እንድትይዙ ነው። ትርጉም ይዛችሁ እንድትወጡ አይደለም የምፈልገው። የሆነ ለውጥ ግን መታየት አለበት ኢንሻአላህ። ያንን ለማድረግ ነው። አላህ ከፈቀደ እንግዲህ ሳምንት በዛ ጉዳይ እናደርጋለን። አፍሮን ለዛሬው ጀናባ የሆነ ሰው ከለየተ በኋላ እንደ ኖርማል ገላ ትጥበት በሳሙና በሻምፖ ምናምን ቢታጠብ ችግር አለው? አሪፍ ነው እንጂ እዚህ ጋር እኮ በውሃ ግዳጁ ውሃ ነው ሲባል ሌሎቹ ሳሙና ምናምን አይንካቸው ለማለት አይደለም። በግዳጅ የተጠየቀው ጀናባህን የሚያወርደው ውሃ ነው። ውሃ ካልሆነ ደግሞ ተየሙም ነው ለማለት እንጂ ሳሙና፣ ሻምፖ የመሳሰለው ቅባት ሁሌ ሙስሊም እኮ ንጹህ መሆኑ ይወደዳል። ትጥበት ውስጥ ግን አይካተቱም እንደ ግዳጅነት ወይም በሱናነት ነው። ስለዚህ ያለው አማራጭ ምንድነው? ውሃ ነው ሲባል ግዳጁን ለመግለጽ እንጂ ያ እንደተለመደ ነው። ሁሌ ተሰውፍ ምን ማለት ነው? ከርዕሱ ብቻ መሰለኝ። እዚህ ላይ ደግሞ ሌላ ድንገት ጀናባነት ቢደጋገምስ? ሰውየው ከኢሻ በኋላ ቤቱ ገባ፣ 4 ሰዓት ላይ ጀናባ ሆነ እንበል። ለሊት 9 ሰዓት ድጋሚ ከባለቤቱ ጋር ፍቅር ሰጥቶ ሁለተኛ ጀነበ፣ አልታጠበም ነበር። ፈጅር አዛን ሌላ አካባቢ 11 ሰዓትም እሺ፣ ሶስተኛ ዙር ዊትሮ ነው። ስንቴ ነው የሚታጠበው ማለት ነው? ስንቴ? እንዴት ስንቴ ነው ጀናባ ነው? ማሻአላህ ልክ ናቸው። ጀናባው የፈለገ ቢደጋገም ትጥበቱን